ሰላም 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 ጋይሶች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝ ተረፍረፍ ይበልልኝ እያልኩኝ እንግዲህ በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ በአልዓዛርና በትንሱ ጉዳይ መጥቻለሁ። እውነት ለመናገር ይሄ ነገር በመካከላቸው በመፈጠሩ በጣም አዝኛለሁ። በጣም ምክንያቱም የሰው ልጅ አንድ ጊዜ ሀዘን፣ አንድ ጊዜ ደስታ በህይወታችን ያጋጥመናል። ግን ደግሞ የአልዓዛር በዛ ማለት እኔ እንጃ። በተለይ ለሴት ልጅ ያለህ ነገር ማለት ቶሎ ስብር ለምን እንደምትል አላቅም። ያው ዛሬ ትንሽ በተረጋጋ መልኩ በተረጋጋ ስሜት ነው የመጣኸው። ግን ደግሞ ትንሱ አልፈልግም ያለችበትስ ምክንያት ምንድን ነው? ትንሱ እንዳልኳችሁ ትላንትናም በዚህ ጉዳይ ላይ ተናግሬ ነበርና ትንሱ ጊዜ አስፈልጓት ነው እንጂ አልዓዛርን ትፈልገዋለች ማለት በቃ ውስጧ ያለው ነገር በጣም በጣም ያስታውቃል። አልዓዛርን እንደምትፈልገው እንደምትወደው ካነጋገሯ ያስታውቃል። ግን ምን አለ መሰላችሁ የሰው ልጅ ኋላ አይታወቅም። የሰው ልጅ ምናልባት አሁን እሷ ለአንተ ስሜት እንዳለኝ አውቃለሁ፣ አንተን እንደምወድህ ታውቃለህ፣ ለአንተ ስሜት እንዳለኝ ታውቃለህ። ግን ደግሞ ነገሮች ለእኔ ያልተፈቀዱም። ዋይ ለምን? ሌላ ፍቅረኛ አለሽ ትንሱ? እውነቱን ተናገሪ። ሌላ ፍቅረኛ ካለሽ በእርግጥ ጊዜ ሊያስፈልግሽ ይችላል። ካሳለፍሽው ህይወት አንጻር ያው ብዙ ውጣ ውረዶችን ያሳለፈች ልጅ ናትና እንደተረዳኋት ከሆነ የሆነ የተጎዳችበት መንገድ አለ ካሁን በፊትና ምናልባት መቀበል አቅቷት። አንዳንዴ ውስጣችን በጣም ሲጎዳ በተለይ ሴት ሆነን ውሸታም ሰዎች ጎርተውን ከሄዱ እውነተኛ ሰዎችን ለመቀበል በጣም 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 ይከብደናልና ምናልባት ያ ነገር ሊሆን ይችላል። ግን ደግሞ ረጋ ብለሽ ቀስ ብለሽ አስቢበት። ሌላው ደግሞ አጎት ተብዬው የት ነበር እስከ ዛሬ? የት ነበር? እናንተ እውነተኛ ፍቅር ካላችሁ ቤተሰብን ማክበርሽ ጥሩ ነው። የቤተሰብን ቃል መጠበቅሽ ጥሩ ነው። ወግና ባህሉን ማክበርሽም በጣም መልካም ነው። ግን ደግሞ ከልክ ያለፈ የቤተሰብ ጣልቃ ገብነት ሊኖር አይገባም። አሁን አጎት ተብዬው እውነት ለመናገር አልዓዛር ከትንሱ ጋር ፍቅር ብትጀምር ወይም ደግሞ ህይወት ብትጀምር ምን የሚጎልባት ነገር አለ? እየሰራሽ ነው ስራ፣ ቋሚ ዩቲዩብ እየሰራሽ ነው። ዩቲዩብ ቀላል ገቢ የለውም። እውነቱን ስነግራችሁ በጣም በተለይ እነሱ አሁን ያደጉ ዩቱበሮች ናቸው፣ ትላልቅ ዩቱበሮች ናቸው። በጣም ነው የሚከፈላቸው። የራሷ ገቢ ያላት ከማንም አትጠብቅም። ከሱ ጋር በፍቅር ብትጀምር በራሱ ይው ፍቅር ነው እንጂ ሌላ ነገር ከሱ የምትጠብቀው ከሱ የምትፈልገው ምንም ነገር ያለ አይመስለኝም። ምክንያቱም አሁን ላይ ጥሩ ደረጃ ላይ ነው ያለችው እየሰራች ስለሆነ ማለት ነው። እና በደንብ አስቢበት ትንሱ። አልዓዛርም ደግሞ ተረጋጋ፣ አቸኮል። አጎትየውም ደግሞ ወግ ማረግ ምናምን ላልከው ነገር በወግ በማረጉ ማድረግ ያለበትን ያደርጋል። አልዓዛር ግን አሁን እዚህ ጋር ምንድነው ትንሱ ጭራሽ እንደዚህ አይነት ህይወት ውስጥ መግባት አልፈልግም ነው ያለችው። ስለዚህ ከባክግራውንዷ የሆነ ነገር ሌላ ነገር አለ ማለት ነው። ምንም ማድረግ አይቻልም። አጎትየው ደግሞ እስካሁን የት ነበርክ ማለት ከአልዓዛር ጋር እስካሁን ቪዲዮ ስትሰራ ላይፍ ስታሳልፍ ሌላ ፍቅር ውስጥ ማለት የሰው ልጅ ፍቅር ከመቀራረብ ነው የሚመጣውና እነዚህ ልጆች ሲቀራረቡ ጥሩ ጥሩ ላይፍ ሲያሳልፉ በዛን ሰዓት አይሆንም ለምን አላልክም? አሁን እንዴት ልትመጣ ቻልክ? ብቻ ግን ከባድ ነው። እግዚአብሔር ያግዛችሁ። ሌላ ምንም ማለት የሰው ልጅ በሙሉ አይክፋው። ሁሌም እንደምላችሁ የሰው ልጅ ሲከፋው አልወድምና በመካከላችሁ መብርሃን ትግባና ሳቃችሁን ትመልስላችሁ።